ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ደህና ናችሁ? ጨረቃዎቻችን አልናፈቋችሁም? የእውነት በጣም ተናፍቀዋል። በጣም ጨረቃዎቻችን በራሳቸው ቻናል አልመጡም፣ ግን ይመጣሉ። አሁን ዛሬ ይመጣሉ ብዬ አስባለሁ። ትላንትናም ያው አንዳንድ ጊዜ እንዳልኳችሁ ጊዜ ያስፈልጋል፣ ይደክማል፣ ይሰለቻል፣ ይታክታልና ያው ጊዜ እንውሰድ ብለው ነው። በእርግጥ ያው ቀደም ያለ የተቀረጸ ቪዲዮ ቢሆንም ሀቭን ቤት አይተናቸዋል። ግን ያው በፊት እማማ ብሩክ ፕራንክ ያደረጉ ሰዓት የተሰራችው ጸጉሯ ነው ሀይሚና ያው ቀደም ብሎ የተቀረጸ ቪዲዮ ነው ብዬ አስባለሁና ትናንትና ምንም አይነት ቀረጻ ያደረጉ አይመስለኝም። ቲክታክም ላይ ያው አንዳንድ ጥቅሶችን ፖስት አድርጋለች ሀይሚ አንድ ጥቅስ፣ ብሩኬ ደግሞ ኢንስታግራም ላይ ፖስት የሚያደርጋቸው ነገሮች እንዲሁም ደግሞ ቲክቶክ ላይ ፖስት አድርጓል። እሱም የቆየ ቪዲዮ ነው ፖስት ያደረገው። ስለ እናቱ አንዳንድ መልእክቶችን ያዘለ ዘፈን ነውና እነሱን ሼር አድርጋቸዋለሁ። ደግሞ ካመሸ ኢንስታግራም ላይ በዚህ ቀን ራሱ ስቶሪ አድርጓል። ቀን ራሱ የሆነ እንግሊዘኛ ጥቅሶች ናቸውና ያው እንግዲህ እንግሊዘኛ በደንብ የምትችሉ ሄዳችሁ ተርጉሙት። እኔ ግን ያው በደንብም አልችልም፣ ግን ጥሩ ነገር አይደለም መልእክቱ። የሆነ ቡራ የደበረ ወይም ደግሞ የሆነው ነገር ያለ ይመስለኛል። ማለት በመጀመሪያ ምንም ነገር የሰው ልጅ በተደጋጋሚ ሙከራ በኋላ ነው የሚሳካው። በአንዴ የሚሳካ ነገር የለም። ሞክረን ቢያንስ 5 6 ልንወድቅ ሁሉ እንችላለን፣ ግን በሰባተኛውም ልንነሳ እንችላለን። እና ምንም ነገር ቢፈጠር መከፋትም ማዘንም የለብህም ቡራችን። ምክንያቱም አንተ መልካም ሰው ነህ፣ የዋህ ነህ፣ ገና ወጣትም ነህ፣ ጥሩ ልጅም ነህ፣ ጥሩ ልብ ያለ ልጅ ነህ። እንዲሁም ደግሞ ገናም ነህ፣ ገና ብዙ ነገር ልጅ ነህ፣ ገና ብዙ ነገሮችን መስራት ትችላለህ። ብዙ ነገሮችን መለወጥ መስራት የምትችል ልጅ ነህ። ብዙ አላማዎችን ማሳካት የምትችል ልጅ ነህና ምንም ነገር ሀፕን ቢያደርግ መከፋት ማዘን የለብህም። ደግሞ ሀይሚዬን የመሰለች ቆንጅዬ ልጅ አስተዋይ ልጅ አለሽ ካጠገብህ። ነገሮችን ያው በተረጋጋ መንፈስ ቀስ ብሎ ከማዘን ይልቅ ከማሰብ ይልቅ መፍትሄ መፈለግ ነው እንጂ ማዘን አስፈላጊ ወይም ደግሞ መፍትሄ ሆኖ አያውቅም። ሀይሚዬን እንግዲህ ቀን የተሻለ ነገ እንጂ የተሻለ ትላንት የለም ብላ ፖስት አድርጋለች እና ያው መልእክት ነው ብቻ። አሁን ደግሞ ቡራ ጥርስና ልብስ ያልሸፈነው ነገር የለም ብሎ ፖስት አድርጎ ኢንስታግራሙ ላይ እና ምንድነው ይሄ? የሆነ ነገር አለ። ያው ሀይሚዬ ደግሞ የማጽናኛ መልእክት ፖስት አድርጋለታለች። ምን እንጂ የተሻለ ትናንት የለም የተሻለ ነገ እንጂ ብላለች። ዛሬ ምንም ነገር ቢበላሽ ምንም ነገር ሀፕን ቢያደርግብህ ነገ ሌላ ቀን ነው። ነገ አዲስ ቀን ነው። ነገሮች ይስተካከላሉ። ነገ ሌላ ቀን ነውና እንዳለችውም የተሻለ ትላንት የለም የተሻለ ነገ እንጂና አሁን ላይ ሳስተያየው ሀይሚዬ ፖስት ያደረገችው ለብሩክ የማጽናኛ ቃላት ነውና ጥርስና ልብስ ያልሸፈነው ነገር የለም። እውነት ነው። ሚዲያ ላይ አሁን ብሩኬ ሀይሚም ሆነች ብሩኬ ሚዲያ ላይ እንደዛ ሲሆኑ ይህ ሁሉ ሰው ሲያጨበጭብላቸው ይህ ሁሉ ሰው ለዚህ ሁሉ ሰው እነሱም ሲስቁ ሲዘሉ ሲራገጡ ሲላፉ ስታያቸው እውነት ለመናገር ምንም የጎደለባቸው አይመስልም። ምንም በቃ ሁሉ ነገር ተሟልቶላቸው ሁሉ ነገር ኖሯቸው የሚኖሩ ነው የሚመስሉት። እነሱን ብቻ ያው እንደ ምሳሌ ላድርግ እንጂ በጣም ብዙ ሰው ሀዘኑን በሆዱ ይዞ
ችግሩን ብዙ ነገር ብቻ በተለይ ሚዲያ ላይ ያለ ሰው በቃ ለሚዲያው ሰው ደስተኛ ነው። ካሜራ ፊት ቀርቦ ሲስቅ ሲጫወት ደስተኛ ነው። ግን በባክግራውንድ ብዙ 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 ያልተወሩ ታሪኮችና ቁስሎች አሉ እና ብሩኬ ያልከው ነገር እውነት ነው። ጥርስና ልብስ ያልሸፈነው ነገር የለም። ጥርስም ልብስም ደግሞ ውስጣችን የፈለገ ገላችን ቢቆሽሽ የፈለገ ቁስል ቢኖር የተጫጫረ የተሞጫጨረ የተጋጋጠ ነገር ቢኖር እንኳን ልብሳችን ይሸፍነዋል። ያማረ የጸዳ ልብስ ለብሰን ስለምንሄድ ሁሉ ነገራችን ሙሉ ነው የሚመስለው። ሁሉ ነገራችን በቃ የተሟላ ነው የሚመስለውና ጥሩ አባባል ነው። ግን ያው አንዳንድ ጊዜ ሁሌም እንደምለው ፖስት የምናደርጋቸው ነገሮች ወይም ደግሞ ፕሮፋይል የምናደርጋቸው ነገሮች የውስጣችንን ይገልጹልናል ብለን በማሰብ ውስጣችን ያለውን ነገር ብለን አውጥተን ከማውራት ይልቅ በምሳሌ ማስቀመጥ ይቀለናል። እና እንግዲህ የሆነ የተፈጠረ ነገር ያለ ይመስለኛልና አይዞህ ብሩኬ፣ እግዚአብሔር ካንተ ጋር ይሁን። ከምንም በላይ ከፈጣሪ ጋር መነጋገር ከፈጣሪ ጋር ማውራት ነው እንጂ አንተ ስለተጨነቀ ስለተጠበበ የሚቀየር አንድም ነገር አይኖርም። አንዳንድ ጊዜ እኛ የምንጥረው የምንለፈው የፈለገ ነገር ከአቅም በላይ 24 ሰዓት 48 ሰዓት ብንለፋ ፈጣሪ ካልፈቀደልን ያ ነገር የኛ አይሆንም። ቢሆንም ለኛ ጤናማ አይሆንም። እግዚአብሔር ያልፈቀደው ነገር ስለሆነ ማለት ነው። አንተ ደግሞ ጎበዝ ነህ፣ በሃይማኖትህ ጠንካራ ነህ፣ እንደ ወጣትነትህ አይደለህም። ካንተም አልፈህ ብዙ ወጣቶችን ጓደኞችን ያንተን ኩያ ለሆኑ ልጆች ብዙ አርአያ የምትሆን ልጅ ነህ። በተለይ በዚህ እድሜ በዚህ ወጣትነት ሃይማኖትህን ጥብቅ አድርገህ መያዝህ እጅግ በጣም ጠንካራነት ነውና ጠንካራ ነህ፣ ጎበዝ ነህ። አሁን ላይ የሆነ ነገር ቢበላሽ ነገ ይስተካከላል፣ ነገ ይሳካል፣ ነገ ሌላ ቀን ነው። ሀይሚዬ እንዳለችው ማለት ነውና አይዞክ ለማለት ያክል ነው። እና ማሮቼ፣ ውዶቼ፣ ፍቅሮቼ ደህና ሁኑልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የጨረቃ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ቡራዬ ግን ብቻ ግን እስኪመጡ ቸኩያለሁ። ያው በውስጥ የሆነ ነገር ቢፈጠርም ያው እየሳቁ ነው ዞሮ የሚመጡት፣ ደስተኛ መስለው ነው የሚመጡት። ውስጣቸውን የሚያውቁት እነሱና ፈጣሪ ብቻ ነው።